ሰላም ጤና ይስጥልን። የመጽሐፍን በዜማ ቤተሰቦች እንዴት ናችሁ? ዛሬ የዴርቶ ጋዳ ሶስተኛ ክፍል የሆነውን ጃንቶ ዣራ መጽሐፍን ይዘንላችሁ መጥተናል። አብራችሁን ቆዩ። ጃንቶ ዣራ፣ ደራሲ ይስማዕከ ወርቁ፣ ተራኪ መክሊት። ክፍል 1። ምዕራፍ 0። ከዓመታት በፊት በሶስት አባላት አይምሮ ውስጥ ብቻ እስከ ወዲያኛው በሚስጥር የተቀበረ ከፍተኛ ሚስጥር በአንድ በማይታወቅ ተራራ ውስጥ እጅግ ረቂቅ የሆነ ወታደራዊ ስልጠና ከሚሰጣቸው 29 ሰዎች ውስጥ በሕይወት የተረፉት 12ቱ ብቻ ነበሩ። ሌሎቹ ከስልጠናው አደገኛነት የተነሳ አልቀዋል። አስክሬናቸውም በዚያው ተራራ ውስጥ በክብር ተቀብሯል። የተረፉት ለመማረክ ሳይሆን ለመሞት፣ ለመሸሽ ሳይሆን ሞትን ሳይቀር ለማባረር ብቃት፣ ጥራትና ንቃት ያላቸው ሆነው ተመርቀዋል። ያልወሰዱት የስልጠና አይነት አልነበረም። ለመመሳሰል ዕውቅ የሆኑ የቅብ የሜካፕ ሰዎችና የቲያትር ሰዎች ለማሞኛ ብዙ የሙዚቃ መሳሪያዎችን፣ ቀልዶችንና ስነ ጥበባዊ ስልጠናዎችን በየሀገሩ እየተወሰዱ ሰልጥነው ተመልሰዋል። መካኒክነት፣ ሹፍርና፣ የየትኛውንም አይሮፕላን ማብረር ብቻም ሳይሆን ጢያራ ቢያጡ አሞራ ይጋልባሉ ተብሎ ተነግሮላቸዋል። ከውጊያ ስልት እስከ ሎጂስቲክ ተክነዋል። ኬሚስትሪ፣ ፊዚክስ፣ ሁሉንም የተፈጥሮ ሳይንስ በገፍ ጠጥተዋል። የአሜሪካው ዴልታ ፎርስ እንኳን እንዲህ ሰልጥኖና ተክኖ አያውቅም። ከተባለላቸው ከነዚህ ልዩ ኃይሎች ውስጥ ሚራዥ የመጨረሻውን ፈተና አልፎ ተመርቋል። ለመመረቂያ ጽሑፋቸው የሰሩት የጦር መሳሪያ ግን በሚስጥር እንዲያዝ ተደርጓል። የመሳሪያውን ስምም እንደ ተግባሩ ሳቅ በሳቅ ሲሉ ሰይመውታል። የአሰራር ቀመሩ በሚስጥር ቢያዝም በዚህ መሳሪያ የተመታ ሰው እየሳቀ እንዲሞት ተደርጎ የተሰራ ነው። እያሳቀ የሚገድል መሳሪያ፣ እያሳቁ መግደል፣ እየሳቁ መሞት። ሞት ቀለል ማለት አለበት። ጥንት በድንጋይ መወገር፣ በኋላ በጦር መወጋትና በሰይፍ መቀላት፣ አሁን ለጻር በሚተው ጥይት መበጥረቅ፣ ይህ ሁሉ መቅረት አለበት። ሲቻል የመጨረሻው ቴክኖሎጂ ነው፣ ትልቅ መሳሪያ ጭንቅላት። ይህ እስኪሆን የጥይትን ቋንቋ ያደረገውን ዓለም እያሳቅን እናዋጓለን። ሚራዥ ሊዮ መሳሪያ በተመረቀበት ወቅት የተናገረው ነው። አዲስ ዘመን ኢትዮጵያ። ተራራው ተከቧል። በተራራው ከርሰ ምድር ውስጥ ያደፈጡት ሚስጥራዊ ሰዎች ግራ ተጋብተዋል። ከተራራው ውጪ የነበሩትም የሜዞ ቅቤ ሆነው ቀርተዋል። ሚራዥ ለመጀመሪያ ጊዜ በቁጣ ወደ ሻጊዝ ተመለከተ። በግንባሩ ደም ስሮች ውስጥ አንዳች ነገር በደም ፍላት ሲራወጥ በግልጽ ታየበት። ምድር ለምድር አፈር እንደሚገፋ ፍልፈል ንዴቱ ግንባሩን ቀዶት ይወጣ መሰለ። ራሳችንን መከላከል አለብን። ተራራው እስከ አፍንጫቸው በታጠቁ ኃይሎች ተከቧል። ከዚህ ተራራ እንኳን ሰው ጢስ እንኳን ለማምለጥ አይቻለውም። የሚራዥ ከንፈሮች በእልህ ተንቀጠቀጡ። ከቃላቱ ጋር የሚወጣው እንፋሎት የሻጊዝን ፊት እስኪ ለመጥጠው እስከ አፍንጫው ተጠግቶ በኃይል ሲናገር፣ ሌሎቹ በድንጋጤ ክው ብለው ተመለከቱት። ከስንት አንዴ እንዲህ እንደ መብረቅ እንደሚባርቅ ከነሲጳራ በቀር ሻጊዝ ራሱ እንኳን የተገነዘበው አልመሰለም። ሻጊዝ ምንም መልስ አልሰጠውም። ሊሰጠው የሚችለው መልስ እንደሌለውም
ሁለቱም ያውቃሉ። ስማኝ ሻጊዝ፣ በዚህ ተራራ ውስጥ ሚራዥ ዙሪያውን ቃኘ። የሁለቱን ንትርክ ለመስማት ብቻም ሳይሆን ተራራው መከበቡ ከተረጋገጠ በኋላ ግራ የተጋቡት አያሌ የተራራው ነዋሪዎችን ተመለከተ። በዚህ ተራራ ውስጥ ከመላው ዓለም በስውር የተሰባሰቡ አእምሮች እንዳሉ ታውቃለህ። እንኳን ኢትዮጵያ፣ አፍሪካ እንኳን ይህን ያህል የላቀ አእምሮ ድምር የላትም። ትንሽ ፈቀቅ ብሎ ለሻጊዝ ጀርባውን ሰጥቶት ቆመ። ትንፋሹን ለመሰብሰብ ታግሎ ሁለቱን እጆቹን ዙሪያውን በከበበው ሕዝብ ላይ ዘረጋ። ይህ ሁሉ አእምሮ፣ ይህ ሁሉ ጭንቅላት እዚህ ተራራ ውስጥ እንደ ንፍሮ ሲቀቀል ማየት ትፈልጋላችሁ? ለዘመናት የለፋንለት ላፍታ ያልተኛንለት እርማችን ከንቱ ሆኖ ሲቀር አምናችሁ መቀበል ትችላላችሁ? ከዚህ ዘራፍ አከል ማስጠንቀቂያ በኋላ ሁሉም በየፊናው ይከራከር ጀመረ። እንደ መስከረም ድንጉላ፣ እንደ አበባ ወቅት ንብ ሁሉም ሲያኩተመትም የተራራው ከርሰ ምድር የተነካ የንብ ቀፎ መሰለ። በስራ ላይ ተጠምደው የነበሩ ሳይንቲስቶች ከየምድብ ስራቸው እየተነሱ መጥተው ግርግሩን ተቀላቀሉ። እንከላከል፣ ራሳችን እንከላከል። አይሆንም፣ እስከዛሬ የለፋነው ሽምቅ ተዋጊ ለመሆን ነው እንዴ? ተራራውን ሰብረው ከገቡ አንድም ሰው አይተርፍም። ኧረ ተው ጎበስ፣ ድርጅቱን ወደ ሽምቅ ተዋጊ ቡድን ልትለውጡ ትፈልጋላችሁ? ተራራውን ሰብረው ከገቡ የማረኩትን እንኳን አይምሩ፣ ሁላችንም ወደ አመድነት ነው የሚለውጡ። እንደራደራቸው። ምን ይዘን ነው እንደራደራቸው? አዲስ አበባ ውስጥ ያሉት አባላት አንዱን ባለስልጣን ያፍኑ። እነ ሜሮዳ እነ ጌራ እዛ ምን ይሰራሉ? የተልእኮ ለሜሮዳ ይሰጥ፣ እሷ የምታደርገውን ታውቃለች። ጠቅላይ ሚኒስትሩን ካልሆነ ሌላ ባለስልጣን ቢታፈን ምን ዋጋ ሊኖረው? እሰየው አበጀው ብለው የታፈነውን ባለስልጣን ቀቅላችሁ ብሉት ቢሉንስ? በዚህ ጊዜ ሰው የሚራጅን እጅ ይዞ እየጎተተ ከግርግሩ መሃል አውጥቶ ከወሰደው በኋላ በለውሳስ አንድ ነገር አንሾካሾከለት። በኢንጂነሩ እንደራደር አለ። የሚራጅን ትከሻ እንደ ጉርና እየናጠ ሲያዮች በዚህ ከከበባ ውስጥ እንዳሉበት አትጠራጠር። የኛዎቹ ሰዎች ይህን ህቡ ቡድን ሊደርሱበት አይችሉም። የሲያዮች እገዛ አለበት። ሲያዮች ደግሞ የሚፈልጉት ሻጊዝም ብቻ አይደለም። ሌላ ደግሞ ምን ይፈልጋሉ? ከሎስ አላሞስ የምርምር ማዕከል ይዞት የመጣውን ጥቁር ሳጥንና በውስጡ ያለውን ረቂቅ ቴክኖሎጂ ጭምር ቀን ተሌት ፍለጋ ላይ ናቸው። በሻጊዝ እና በጥቁሩ ሳጥን ከመደራደር በቀር ሌላ ምንም አማራጭ የለን። እረ በስመ አብ በል፣ ይህማ የማይሆን ነገር። ሚራዥ በሰውየው አባባል ክው አለ። አላደርገውም። ስማኝ ሚራዥ አለ ሰውየው እንደገና የዞረውን የሚራጅን ፊት እየፈለገ። በዚህ ሰውዬ ጦስ አይደለም እንዴ ቁጥር አንዱ የዴፍቶ ጋዳ ማዕከል የጋየው? ያ የፎርጂዱ ሻጊዝ ጭንቅላት ፈንድቶ አልነበረም ህልማችን ሁሉ የወደመው? አሁን ደግሞ ያ ሁሉ ተመራማሪ ጭቃ የሆነው በማንጦስ ነው። በሻጊዝ ምክንያት አይደለም ነው። ይኸው እዚያ ያሉት ዶክተሮች እንኳንስ የፊት ቀዶ ጥገና አድርገው ቆዳን እንደ ልብስ ሊቀይሩ ይቅርና የሜሮዳን እጅ እንኳን ከመቁረጥ አላዳኑ። ከስንት ጊዜ ማንሰራራት በኋላ ብናቆጠቁጥም ይኸው በሱ ምክንያት ይህን ተራራ ወደ አመድነት ሊቀይሩ ምላጭ ለመሳብ ትዕዛዝ በሚጠባበቁ እጆች ተከበነ። አይሆንም የምትለኝን እንኳን እኔ አንተ ራስ የምታምንበት አይመስለኝም። ሚራዥ ሰውየውን በቆመበት ጥሎት ሄደ። የሰውየው ድምፅ ግን ከኋላው ተከተለው። የዛቻ ድምፅ። ግድ የለም ይህ ተግባሬን ይሆናል። እንደ ፋሲካ ዶሮ ክንፍና ክንፉን ይዤ ሰጣቸዋለሁ።
ሚራዥ በደም ፍላት ወደ ሰውየው ተመለሰ። ምን? ለመሆኑ የከበቡን ሰዎች እሱን ብቻ የሚፈልጉ ይመስላል? አንተም እኔም ጠላቶቻቸው እንደሆንን የሚያስቡ ናቸው። እጅ መንሻ ለነሱ ባለ ፍቅር ተጸንሶ ለዓላማቸው ባለ እምነት የተወለደ ገጸ በረከት ሳይሆን ለማምለጥ ከምትፍጨረጨረው ነፍስያ የመነጨ ደመ ነፍሳዊ ግብአታቸው መሆኑን ከኔም ካንተም በላቀ ሁኔታ አሳምረው ያውቁታል። ማንኛችንንም ለመዘነጣጠል የተሳለ ጥርስ እንጂ ለማቀፍ የተዘረጋ ክንድና ለመሳም የተዘጋጀ ከንፈር እንደሌላቸው ታውቀዋል። አክሎግ፣ ይህ እንዴት ካንተ ይሰወራል? ሚራዥ ትግል አይምሮአዊ ዝግጅትን ብቻ ሳይሆን በጉልበት ከመደርጀት ባለፈም የማይስት አንደበታዊ ምላጭ መሳብን እንደሚጠይቅ ገባው። ጠላቶቻቸው ማንን? የትኛውም በአገሪቷ ውስጥ የሚቋቋም ማህበር ህጋዊ ይሆን ዘንድ ህገ መንግስቱ ያዛል። እኛ ግን ከዚህ ህግ ውጭ የተቋቋምን ቡድኖች ነን። በድብቅም ከ1933 ዓ.ም ጀምረን ኖረናል። ይህንን እያወቅክ ታዲያ ምን እንዲያስብልሃል? ሲያገኙን አቅፎ የሚስሙን ይመስልሃል? በዛ ላይ የምትለው ሁሉ ረብ የለሽ ነው። በድርጅታችን ደንብ መሰረት ማንኛውም የዴርቶ ጋዳ አባል ተላልፎ አይሰጥም። ይህንንስ አታውቅም? ማወቅም አውቃለሁ። ታዲያ የጨነቀው እርጉዝ ያገባል ሲባል አልሰማም? አትቀልድ። ይሁን ነገር ሁለተኛ ብትደግመው መዘዙ ተመዞ እንደማያልቅ ወቀው። ድርጅታችን እንኳንስ አባሉን ምርኮኛውን እንኳን አሳልፎ አይሰጥም። ይህን ሌላ አባል ቢሰማ በድርጅቱ ላይ እምነት ሊያጣበት ይችላል። እባክህን ይህን የሞኛ ሀሳብህን ትፋ እና ምን ተሻለን? እስከ መጨረሻው እንፋለማለን። ሆቴ አይጥ ለሞታ የድመት አፍንጫ ታሸታለች አሉ። አክሎግ የፌስ ሳቁን ለቀቀበት። ሚራዥ በቆመበት ጥሎት ሄደ። ከዚህ በኋላ ሊያዳምጠው ፈቃደኛ አይደለም። ከፍ ባለ ቦታ ላይ ወጥቶ አጨበጨበ። ጉምጉምታው ጋብ ሲል ጠብቆ ንግግሩን ጀመረ። ወንድሞችና እህቶች ባካችሁ ጆሮዎቻችሁ እንድታውሱኝ እለምናችኋለሁ። ጸጥታ ሆነ። ጸጥታው መርፌ ብትወድቅ እንኳን ያሰማ ነበረ። ሚራዥ ቀጠለ። ስለምን አውራ እንደሌለው ንብ እንሆናለን? ይህ ጉዳይ የሚመለከተው አካል አለ። በዚህ ድርጅት ውስጥ ዴርቶ ጋዳ፣ ራማቶሃራ እና ጃንቶ ጃራ የሚሰኙት ክፍሎች እንዳሉ የታወቀ ነው። የደህንነትና የመሳሰሉ ጉዳዮች የሚመለከቱት ዴርቶ ጋዳን ነው። ራማቶሃራ ምርምር ላይ፣ ጃንቶ ጃራ ደግሞ ጥንታዊውን ታሪክ ሐሰሳ ላይ። ከሶስቱም አካላት የተውጣጡ በራሳችን የተመረጡ 13 አባላት ያሉ ሴኔት አለ። አሁን እንደማየው ግን ሁላችንም ወጥተን እየተንጫጫን ነው። ጊዜ ከመፍጀት በቀር በመንጫጫት ተራራውን የከበበውን አይን አንበት ነው። ጉዳዩን ለባለ ጉዳዩ ትተን ወደ የስራችን እንመለስ። ይህ እኮ የሞት ሽረት ጉዳይ ነው። ሁላችንም ያገባናል። ተራራው ተከቦ ምን ስራ ይሰራል? ሲል አንድ ሌላ ሰው ከመሃል ጮህ ተናገረ። እኔ በበኩሌ እንኳን ስራ ለስራ ይቅርና ሰውነቴ በትክክል መስራቱን እንኳን እጠራጠራለሁ ሲል አንድ ሌላ ሰው ከመሃል ጮህ ተናገረ። ከዚህ ግርግር የሚጠበቅ ነገር አይኖርም። ስለምን ተኩላ እንደገባበት የበግ መንጋ እንደዚህ እንሸበራል? ሁሉም በአርምሞ ወደ የመጣበት ሲመለስ ሚራዥ ደነገጠ። ትዕዛዙ እንደ ጀነራል ትዕዛዝ ሲከበር ሲያይ ጫንቃው ላይ ከባድ ሸክም ዘጭ ሲል ተሰማው። ሻጊዝ ግን ባለበት እንደቆመ ነበረ። ሲባራም ከሻጊዝ ጎን ቆማ እየተመለከተችው ነበር። ሆዷ ከበሮ የተሸከመ ደብተራ አስመስሏታል። ጽንሷ እየገፋ ነው። በተደረገላት
የጽንስ ምርመራ በሆዷ ያለው ጽንስ ወንድ እንደሆነ ተረጋግጧል። እንደምንም እየተንገታገተች ሚራዥ ወደ ቆመበት ሄደች። አብዳል ስትል ጮኸችበት። ስንት የውጊያ መሐንዲሶች እያሉ አንተ ትዕዛዝ ስትሰጥ ትንሽ አፍረት አልተሰማ? እልቅና ከመሬት ወድቆ አይገኝም። ዝም በማለቱ ስንቱ መሪ ባለቅላቂ ተመርቷል መሰለሽ። ሲጳራ መደንገጤን ግን አልደብቅሽም። ደመ ነፍሳዊ ንግግሬን ሰምተው የሚሄዱ አልመሰለኝ። ታላቅ ሸክም ጭነውኝ ነው ይገቡ። ማወቅ ከፈለግሽ አለቃ መሆን ፈልጌ አይደለም። አውሬ የሌለውንም መምሰላችን አስደንግጦኝ ነው። ይኸው ነው። ጥሩ አለቃ ወጥተዋል። እኔም በየትኛው ግንባር ነው የምታሰልፈኝ? ሲል ኢንጂነር ሻጊዝም ሁለቱ ወደ ቆሙበት መጥቶ አናገረው። ትዕዛዜን ስላላከበራችሁ ምንም አይነት መልስ አልሰጣችሁ። ጥሏቸው ሄደ። ምን እንዳሰበ እሱን ጨምሮ ማንም ሊያውቅ አልቻለም። ውድ የመጽሐፍን በዜማ ቤተሰቦች ጃንቶ ዣራ ክፍል 1ን የተከታተላችሁትን ይመስል ነበረ። በቀጣይ ክፍል እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ በማድረግ ሀሳብ አስተያየታችሁን በማስፈር ጠብቁን። ሰላም።